ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቀጣዩን ቪዲዮ ልቀቂልን ባላችሁኝ መሰረት ይሄው ይዤ መጥቻለሁ። ደግሞ ሳልነግራችሁ ቲክቶክ ሊዘጋ ነው እየተባለ አይደል? የመምህርን ስብከትና መዝሙሮች ከኔም ጋር የምንገናኝበትን አዲስ የዩቲዩብ ቻናል ከፍቻለሁ። መምህር ህሩይ አለማየሁ ብላችሁ ሰርች በማድረግ ወይም ባዮ ላይ ያለውን ሊንክ በመንካት ዩቲዩባችንን እንደምታገኙ ገልጽላችኋል። ስለምትሰጡኝ አስተያየት በድጋሚ በጣም አመሰግናለሁ። ያው ከውዳሴ ማርያም ጥናት በኋላማ ወደ ጉድ ገባው። እንደምታዩት ለባሌ ቡና ለማፍላት ሽር ጉድ እያልኩ ነው። በባለፈው ባሌን እግሩን ሳጥበው በለቀኩት ቪዲዮ ላይ ያልጠበቅኳቸው መልእክቶች በውስጥ መስመር ታልከውልኝ ነበር። አብዛኛው መልካምና ገንቢ ቢሆኑም ጥቂቶቹ ግን አስገርመውኛል። ለምሳሌ የቄስ ሚስቶች የቤት እመቤቶች ናቸው፣ ዘመናዊ ሁኚ በኋላ ይንቅሻል፣ በየትኛው ዘመን ላይ ነው እየኖርሽ ያለሽው ያሉኝ፣ ባሎች ብዙ እንክብካቤ አይፈልጉም በኋላ ራስሽ ላይ ይወጣሉ ያሉኝ፣ እነዚህን የመሳሰሉ መልእክቶች ደርሰውኝ ነበር። አጠቃላይ የመልእክቶቹ ጭብጥ ግን የቤት እመቤት ሆና ቤትን የምትመራ ሴትን ኋላ ቀር አድርገው የሚፈርጁ ናቸው። የቤት እመቤትነት እንደ ስሙ ዘውድ የሆነችለት ባሏን ጉለቱን የምትሞላ ቤተሰብ የተባለውን ተቋም ወደ ሀገር የምታሳድግ እሷ በኑሮ ፍላጎቷ አዘንብላ ባሏና ልጆቿን በኩራት የምታቆም ስልጡን ናት። አሁንም የምለው ባሎችን ዝቅ ብለን ልንንከባከባቸው ይገባል። ይህን ያልኩበት ምክንያት ስላልተማርኩ አይደለም። ዛሬን በስልጣኔ ቀድመናል ከሚሉት ኢኳሊቲን እና ዲሞክራሲን ለዓለም እሰብካለሁ ከምትለው በሀገረ አሜሪካ በልጅነት ገብቼ ለ11 ዓመት ያህል ከትምህርት ንድፈ ሀሳቧ ተካፍያለሁ። የሃይ ስኩልና የኮሌጅ ትምህርቴን ያጠናቀቅኩት እዛ ነው ማለት ነው። ነገር ግን የቤተሰብን ምሪት፣ የሴትነትን ሚስጥር፣ የሚስትነትን ጥበብ፣ ፍትሃዊነትን እና እኩልነትንም ጭምር በመጽሐፍ ከትባ በአማኞቿ ሕሊና ውስጥ ቀርጻ በስርዓተ አምልኮዋ ውስጥ አካታ ቤተ ክርስቲያን ከነገረችኝ የላቀ አንዳች እውቀት የለም። ሰለጠንክ ካለችው ሀገር የብዙዎቹ የትዳር ዕድሜ አጭር ሲሆን ኋላ ቀር ከተባለችው የቤት እመቤቶች ከሚበዙባት ሀገራችን ግን የትዳር ዕድሜ እስከ መቃብር። ባጭሩ ምን ልላችሁ ነው? የሚስት ስልጡንነት የሚለካው ከቤት በመውጣትና እቤት በመቀመጥ ሳይሆን መጽሐፍ ቅዱስ ላይ እንደተጻፉት ሚስቶች ያ እንኳን ባይሆንልን እንደ እናቶቻችን ትዳርን በኃላፊነት በመምራት ልጅን ለቁም ነገር በማድረስ ለባል እውነተኛ ሚስት ሆኖ በመገኘት ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ።